በታሪክ ማህደር ውስጥ ብዙ ሰማዕታት አልፈዋል። ነገር ግን ገና በ3 ዓመቱ እንደ አንበሳ የጮኸ በነገሥታት ፊት የቆመና መከራን በትዕግስት ያሸነፈ ሕፃን ማግኘት ግን ብርቅ ነው። ዛሬ የምተርክላችሁ ስለ ሕፃኑ ቅዱስ ቂርቆስና ስለ እናቱ ስለ ቅድስት ኢየሉጣ ነው። ይህ ታሪክ የእናትና የልጅ መንፈሳዊ ፍቅር፣ የጽናትና የድል ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የብርሃንና ሚዲያ ቤተሰቦች ሰላም እግዚአብሔር በያላችሁበት ቦታ ይብዛላችሁ። በዛሬው ታሪክ ማህደራችን ስለ ሕፃኑ ቅዱስ ቂርቆስና ስለ እናቱ ስለ ቅድስት ኢየሉጣ እናያለን። ቻናላችንን ሰብስክራይብ በማድረግ ቪዲዮን ጀምሩ። ቅድስት ኢየሉጣ የተወለደችው በትንሿ እስያ በምትገኝ በሊቆንያ ግዛት በአውቂን ከተማ ነው። እጅግ ባለጸጋና በክርስቶስ እምነቷ የጸናች ሴት ነበረች። በወቅቱ ዓለምን በጭካኔ ገዛ የነበረው ንጉሥ ዲዮቅልጥያኖስ በክርስቲያኖች ላይ አንድ ታላቅ ስደትን አወጀ። ኢየሉጣ ገና የ3 ዓመት ሕፃን የነበረው ልጇን ቂርቆስን ይዛ ንብረቷን ትታም ወደ ጠርሴስ ተሰደደች። ኢየሉጣ በተሰደደችበት ቦታም ቢሆን ሰላምን አላገኘችም። የጠርሴስ ገዥ የነበረ እስክንድሮስ ክርስቲያኖችን እያደነ ይገድል ነበር። ኢየሉጣም ተይዛ በገዢው ፊት ቀረበች። እስክንድሮስ ለጣዖት ገዢ ለአገር አማልክት ሰውዬ አላት። እርሷ ግን እኔ ክርስቶስ አገልጋይ ነኝ፣ ረከሱ ጣዖታት አልሰግድም፣ ረከሱ ጣዖታትንም አላመልክም በማለት በድፍረት መለሰችለት። በዚህ ጊዜ እስክንድሮስ ሕፃኑ ቂርቆስን ከእናቱ እቅፍ ነጥቆ በጉልበቱ ላይ አስቀመጠው። ይህ ሕፃን ያምራል፣ ለእኔ ይሁን አለ። ሕፃኑ ግን በእግዚአብሔር ኃይል አንደበቱ ተከፈተ። ለገዢውም እንዲህ አለው፣ አንተ የሰይጣን መልእክተኛ፣ በክርስቶስ ስም ከታሸገው እናቴ ለምን ትለኘኛለህ? እኔና እናቴ ለክርስቶስ እንሞታለን እንጂ አለው። ለአንተ በፍጹም አንታዘዝም። ገዢውም በሕፃኑ ላይ እንዲህ በመሰደቡ በጣም ተቆጣ። እስክንድሮስም ተቆጥቶ ቅድስት ኢየሉጣን በከብት ጅራፍ እንዲገርፏትም አዘዘ። ሕፃኑ ቂርቆስ ግን እናቱ ስትገረፍ እያየ እናቴ ሆይ አይዞሽ፣ ጽኚ፣ ሰማያዊ አክሊል ይጠብቀናልና እያለ አበረታታት ነበር። ገዢው ሕፃኑን በመሬት ላይ እንዲያንገላታውም አዘዘው። ቂርቆስ ግን ጌታዬ ሆይ፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ፣ አምላኬ ኢየሱስ ክርስቶስ ሆይ እርዳኝ እያለ የሚጸልይ ነበር። በመጨረሻም ጨካኙ እስክንድሮስ አንድ ትልቅ የናስ ድስትን አዘጋጀ። ድስቱ ውስጥ እርሳስን፣ ቅጠላንና ሰም ተጨምሮ እሳቱ እንዲቀጣጠል ተደረገ። ድስቱ መፍላት ሲጀምር ድምፁ እንደ ነጎድጓድ ይሰማ ነበር። ገዢው አሁኑን ለጣዖት ካልተሰገዳችሁ በዚህ ድስት ውስጥም ትገባላችሁ አላቸው። ቅድስት ኢየሉጣ የፈላውን ድስት ስታይ እንደ ሰውነቷ ትንሽ ፍርሃት አደረበት። ቂርቆስ ግን ይህንን ተረድቶ እናቴ ሆይ ለምን ትፈሪያለሽ? አናንያ አዛርያና ሚሳኤልን ከእቶነ እሳት ያዳነ ዛሬም ከእኛ ጋር ነው አላት። ከዚያም ቂርቆስ ወደ ሰማይ አሻቅቦ አምላክ ሆይ ለእናቴ ልብ ስጣት ብሎ ጸለየ። ወዲያውኑ የኢየሉጣ ፍርሃት ተወግዶ በድፍረት ወደ ድስት ውስጥ ለመግባት ተዘጋጀች። ተመልካቾቻችን እዚህ ጋር አንድ ትልቅ ምስጢር አለ። ገና የ3 ዓመት ሕፃን እንዴት እንዲህ ያለ ጥልቅ መንፈሳዊ ንግግርን ሊናገር ቻለ? መጽሐፍ ቅዱስ ከሕፃናትና ከሚጠፉት አፍ ምስጋናን አዘጋጀህ እንደሚል እግዚአብሔር በቂርቆስ አንደበት አድሮ ጨካኙን ንጉሥ አሳፈረው። ይህ የሚያሳየው እግዚአብሔር የሰውን ለማዳን በዕድሜም በእውቀትም እንደማይገደብ ነው። ብዙውን ጊዜ እናት ለልጇ መከታ ትሆናለች። በዚህ ታሪክ ውስጥ ግን ተገላቢጦሹን እናያለን።
ሕፃኑ ቂርቆስ ለእናቱ ለቅድስት ኢየሉጣ ብርታት ሆናት። እናቴ ሆይ ይህ የፈላ ውሃ እንደ ቀዝቃዛ ጠል ይሆንልናል እያለ አበረታታት። ይህ ለእኛ ትልቅ ትምህርትን ይሰጠናል። በቤተሰብ ውስጥ አንዱ ሲደክም ሌላው በመንፈስ ሊያበረታው እንደሚገባም ያስተምረናል። እስክንድሮስ እነ ቅዱስ ቂርቆስን የጨመረበት ድስት ለ7 ቀናት ያህል በእሳት ይፈላ ነበር። 7 ክንድ ያህል የሚንተከተክ ነበር። ነገር ግን ቅዱስ ሚካኤል ከሰማይ ወርዶ ያንን የሚፋጅ እሳት ወደ ቀዝቃዛ ውሃነት ለወጠው። ቅዱሳኑም በድስቱ ውስጥ ሆነው እንደ ቤተ ክርስቲያን ያመሰግኑ ነበር። ደስ የሚያሰኘው እግዚአብሔር ከወዳጆቹ ጋር በመከራ ጊዜም አብሮ እንደሚሆን ነው። ጨካኙ እስክንድሮስ ታምራቱን ቢያይም ልቡ ሊመለስ አልቻለም። በመጨረሻም ጥር 15 ቀን ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በሰይፍ ተመተው የሰማዕትነትን አክሊልም ተቀዳጁ። ደማቸው በፈሰሰበት ቦታ ሁሉ ታላቅ ብርሃን ታየ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሕፃኑ ለቅዱስ ቂርቆስ ትልቅ ቃል ኪዳንን ሰጠው። ስምን የጠራ ዝክርንም ያዘከረ በጭንቅ ሆኖ አምላክ ቂርቆስ ማረኝ የሚለውን ሁሉ እምርልሃለሁ አለው። ለዚህም ነው ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቅዱስ ቂርቆስ የቃል ኪዳን ሕፃን ተብሎ የሚጠራው። ለዛሬ ለነበረን ቪዲዮ አባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ቸር ሰንብቱ።